ጤና ይስጥልን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። መድፈኛውን አርሰናልን የተመለከቱ የዝውውር ጉዳዮች፣ ከዛ በተጨማሪም የኢኤፍኤል ካፕ ሰሚ ፋይናል ጨዋታዎች ከዛሬ ጀምሮ ይደረጋሉ። አርሰናልና ቸልሲ የሚያደርጉት ጨዋታ ደግሞ ነገ ይጠበቃል። ስለዚህ ጨዋታ ዝርዝር ነጥቦችን፣ የሁለቱም ቡድኖች ታሪካዊ ግንኙነት፣ ባላንጣነትም ጭምር እያነሳን እንቆያለን። ከዛ ውጪ ከአርሰናል ጋር በተያያዘ ከዝውውር ወጣ ብለን የምናነሳቸው የጉዳት ዜናዎች አሉ። ስለ ክሪስቲያን ሞስኬራ፣ ፒየሮ ኢንካፒ፣ ሪካርዶ ካላፊዮሪ ምን ላይ ደረሱ? እነዚህ ሶስት ተከላካዮች በጣም አስፈላጊ ናቸው። በተለይ ደግሞ ለነ ዊሊያም ሳሊባ፣ ለነ ገብርኤል ማጋለሽ ረፍት ለመስጠት የሚያስፈልጉ ተጫዋቾች እንደሆኑ ይታወቃል። ከዚህ ጋር በተያያዘ የሚነሳ ነጥብ አለ። ፔር መርሳከርን የቀድሞ የአርሰናል ተከላካይንም ጭምር በተመለከተ የተሰማ አዲስ ጉዳይ አለ። ገብርኤል ማርቴሊን፣ ሚኬል ሜሬኖን፣ ሚኬል አርቴታን ከሃቨርስን የተመለከቱ ጉዳዮችን እያነሳን እንገኛለን። ስለ ሴት ፒስም እናነሳለን። ስለ ቪክተር ዮኬሬሽም እንዲሁ በዝርዝር እሱን ማን መተካት አለበት፣ አርሰናል በምን አይነት መንገድ አካሄዱን ማስተካከል አለበት በሚለው ጉዳይ ላይ በዝውውር ሪከመንድ የተደረገ ተጫዋች አለ። አርሰናል ቢያስፈርመው ጥሩ ነው፣ ከቸልሲ ተፎካክሮ መንጠቅ አለበት የሚሉ ሀሳቦችን ተመልክተናል። ሌሎችንም ዝርዝር ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን እንድትቆዩ አስቀድሜ ጠይቃለሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮቻችን ብዙ ሰው ጋር እየደረሰ አይደለምና ላይክ አድርጋችሁ እንድትጀምሩ። ኢትዮ አርሰናል ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና የናንተ መልእክቶች በስፋት መተውልናል። መለስ ብዬ አነሳዋለሁ። ነገ የሚደረገው የኢኤፍኤል ካፕ የሰሚ ፋይናል ጨዋታ አለ። ዛሬ ማንቸስተር ሲቲ ከኒውካስል ዩናይትድ በሴንት ጄምስ ፓርክ ይጫወታል። በዚህ ጨዋታ ላይ አንቷን ሴሜኒዮ ወደ ሜዳ ገብቶ ይጫወታል። ከዚህ በፊት ሕጉ አይፈቅድም ነበር በአንድ ውድድር ላይ ለሁለት ክለቦች መጫወት በኢኤፍኤል ካፕ ላይ በካራባኦ ካፕ ላይ ያንን የሚፈቅደው ሕግ መነሳቱን ተከትሎ ተጫዋቹ ይጫወታል። በቀጣይ ወደ ፍጻሜ ለማለፍ የሚደረግ ነው። የአርሰናልና የቸልሲን ጨዋታ ግን እንመልከት። ነገ ምሽት ላይ የሚደረግ በጣም አስፈላጊ መርሃ ግብር ነው። አርሰናል ለዋንጫ የጉዞ እያደረገ ይገኛልና ከአራቱ እያሰባቸው እየተነገሩም ካሉ አራቱ ዋንጫዎች መካከል አንደኛው አርሰናል ከቸልሲ ጋር በሚያደርገው የግማሽ ፍጻሜ የደርሶ መልስ ጨዋታ በቀናት ልዩነት ይደረጋል። ነገ ግን ምሽት 5 ሰዓት ላይ በስታንፈርድ ብሪጅ የመጀመሪያው የመክፈቻው መርሃ ግብር የሚደረግበት ነው እና እነዚህን ጉዳዮች በተመለከተ የሁለቱ ቡድኖች ግንኙነትን፣ ባላንጣነትን፣ አንዳንድ ነጥቦች እናነሳለን። የእናንተን ግምቶች ግን ላኩልን። አርሰናል በቅርብ ጊዜያት ላይ ፍጹም የበላይነት አለው ማለት ይቻላል ከቸልሲ ጋር በሚያደርጋቸው ጨዋታዎች ላይ። በውድድር ዓመቱ እንግዲህ ገና ከወዲሁ 4 ጨዋታዎችን መጫወታቸው እርግጥ የሆነበት ነው ማለት ይቻላል። ሁለተኛ ጨዋታቸውን ያከናውናሉ በዚህኛው የውድድር ዘመን። 1-1 የተጠናቀቀው የሁለቱ ቡድኖች ግንኙነት ይታወሳል። የመልሱ ጨዋታ አለ። በፕሪሚየር ሊግም የመልስ ጨዋታ ኤሚሬትስ ላይ እንደሚደረግ ይታወቃል። እነዚህን ጨዋታዎች በተመለከተ ዝርዝር ነጥቦችን በቀጣይም እናነሳለን። ግምታችሁን ላኩልን። አርሰናል ከቸልሲ ስለስንት ይጠናቀቃል? እንግዲህ ትክክለኛ ገማቾችን እናያለን። በትክክል ነገም በምናነሳቸው ቪዲዮዎች ላይ የእናንተን ሀሳቦች ይዘን እንመለሳለን። ቸልሲ ባለፉት 13 ጨዋታዎች ከአርሰናል ጋር አንድ ጨዋታ ብቻ ነው ያሸነፈው። ከጃንዋሪ 2020 ጀምሮ ያሉ ጨዋታዎችን ብንመለከት በሁሉም ውድድሮች 13 ጊዜ ሁለቱ ቡድኖች ተገናኝተዋል። አንድ ጊዜ ብቻ ነው ያሸነፈው። በኤሚሬትስ ስቴዲየም ደግሞ እሱም 2-0 በሆነ ውጤት ሪስ ጀምስ፣ ሮሜሎ ሉካኩ ያስቆጠሯቸው ግቦች 2021 ላይ ነበር። ከዛ በኋላ ግን ያሉ ታሪኮችን ስንመለከት የበለጠ በአርሰናል ዶሚኔት የተደረገ የቸልሲ ቡድንን ነው የምንመለከተው። ለምሳሌ ከ2013 እስከ 2017 ሁሉንም ጨዋታዎች ቸልሲ ፍጹም የበላይነትን ወስዶ ከአርሰናል ጋር ያጠናቀቀ ነበረ። የመጨረሻ 6 ጨዋታዎችን ግን በስታንፈርድ ብሪጅ ብቻ ብንመለከት አርሰናል 3ቱን አሸንፏል። ቸልሲ አንድም ጨዋታ አላሸነፈም። በ3ቱ ደግሞ ያቻ ውጤት ተመዝግቧል። የአርሰናልን የበላይነት የቅርብ ጊዜ በሚኬል አርቴታ ስር ምን አይነት ሞንስተር የሆነ ቡድን እንደተገነባ ሊያሳይ የሚችል አጋጣሚ ነው ብዬ አስባለሁ። የመጨረሻ አርሰናልና በስታንፈርድ ብሪጅ የተደረገ ጨዋታ ቸልሲ ያሸነፈበት ጨዋታ ማውሪዚዮ ሳሪ የቡድኑ አሰልጣኝ ነበሩ። 3-2 በሆነ ውጤት የተጠናቀቀ ነው። ከዛ በኋላ ስንት አሰልጣኞች እናንተ እንኳን ታስታውሳላችሁ? ከነ የቅርቡ ኤንዞ ማሬስካ፣ ከዛ በተጨማሪ
በተጨማሪም እነ ፍራንክ ጄምስ ላምፓርድ፣ ግራም ፖተር አይነት አሰልጣኞች ነበሩ። ነገር ግን ከማውሪዚዮ ሳሪ በኋላ በቼልሲ ቤት በአርሰናልን ያሸነፈ በሜዳው ያሸነፈ አንድም አሰልጣኝ የለም። ቼልሲ ብዙ ጊዜ ደግሞ ከአርሰናል ጋር ነው የተጫወተው። በፕሪሚየር ሊጉ ለምሳሌ ከአርሰናል ጋር 212 ጨዋታዎችን አድርጓል። 200 ጨዋታዎችን እንኳን ከሌሎች ቡድኖች ጋር አላከናወነም። ለምሳሌ ከማንቸስተር ዩናይትድ ከሊቨርፑል ጋር ከአርሰናል በመቀጠል ብዙ ጨዋታዎችን ያደረገ ቡድን ነው። ነገር ግን የበለጠ ብዙ ጨዋታዎችን ብዙ ግንኙነታቸውን እንግዲህ በስታንፈርድ ብሪጅ እንኳን 99ኛ ጨዋታቸው ነው 100 ሊቀርብ እንግዲህ በጣም የተቃረበበት ነው ማለት ይቻላል። 99ኛ የስታንፈርድ ብሪጅ መርሃ ግብር ነው በሁለቱ ቡድኖች መካከል። አርሰናል በእነዚህ የ212 የቼልሲና የአርሰናል ግንኙነት ብልጫ አለው። 84ቱን አሸንፏል። 62ቱ ባቻ ውጤት የተጠናቀቁ ናቸው። 66 ደግሞ ቼልሲ ማሸነፍ ችሏል። የመጨረሻ 5 ጨዋታዎችን ብንመለከት በስታንፈርድ ብሪጅ የተደረጉ 2022 ላይ አፕሪል ላይ አርሰናል 4-2 ያሸነፈበት ጨዋታ ነበረ። 2022 ኖቬምበር ላይም የተደረገ ጨዋታ እንደምናስታውሰው በ1-0 የአርሰናል አሸናፊነት ተጠናቋል። ከዛ በኋላ ኦክቶበር 2023 ላይ 2-2 በሆነ ውጤት ኦክቶበር ከተደረገው ኖቬምበር 2024 ላይ ደግሞ 1-1 በያዝነው የውድድር ዘመን ኖቬምበር ላይ 1-1 በሆነ ውጤት የተጠናቀቀው ጨዋታ ይታወሳል። 2023-24 ላይ አርሰናል 5-0 በኤምሬትስ ቼልሲን ያሸነፈበትም ጨዋታ የሚጠቀስ ነው። እናንተን ግምቶች ላኩልን። አሰላለፍ ደረጃ እነማን ወደ ሜዳ ሊገቡ ይችላሉ የሚለውን ጉዳይ ደግሞ ላንሳላችሁና አንዳንድ ተጨማሪ ጉዳዮችን አያይዘን እናነሳለን። ከአርሰናል ጋር በተያዘ በአሰላለፍ ደረጃ ጋብሪኤል ማጋሌሽ በዚህኛው ጨዋታ ላይም ይሰለፋል ተብሎ ይጠበቃል። ዊሊያም ሳሊባ ጭራሽ በባለፈው የፍራተን ፓርኩ የፖርትስመዝ ጨዋታ ላይ በሜዳ ላይ አልተመለከትነውም። ጁሪን ቲምበር ተቀይሮ ነበር ሰከንድ ሃፍ 7ኛው ደቂቃ ላይ ወደ ሜዳ የገባው። ስለዚህ በዚህ ጨዋታ ላይ ዊሊያም ሳሊባም ጁሪን ቲምበርም ከጋብሪኤል ማጋሌሽ ጋር ይጣመራሉ፣ ወደ ሜዳ ይመለሳሉ። ሉዊስ ስኬሊ በዛ በቦታው ላይ ሊቆይ ይችላል። ከዛ ውጪ ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ማርቲን ኦዴጋርድ አርሰናል ጠንካራውን ስኳድ ይዞ ይገባል ብዬ ነው የምጠብቀው። ምክንያቱም ደግሞ ይህ በጣም አስፈላጊ ጨዋታ ነው። በተለይ ደግሞ ስታንፈርድ ብሪጅ ላይ ነገሩን ቀለል አድርጎ መምጣት የሚችል ከሆነ በኤምሬትስ ስቴዲየም ያሉ ጨዋታዎች ላይ የሚደረገው የመልስ ጨዋታ በሰሚ ፋይናል የበለጠ ነገሮችን ሚኬል አርቴታ ማመቻቸት የሚፈልግ ይመስላል። ስለዚህ ጠንካራውን የአማካኝ ስፍራ ተጫዋቾች ስብስብ ዙቢሜንዲን፣ ራይስን፣ ኦዴጋርድን ይዞ ይገባል። ኤታን ንዋኔሪ፣ ሚኬል ሜሬኖ፣ ኤበረቺ ወደ ተቀያሪ ወንበር ላይ ሊገቡ ሊወርዱ የሚችሉበት እድል አለ። አጥቂዎችን ደግሞ እንመልከት። አጥቂ ቦታ ላይ ቪክተር ዮኬሬሽ፣ ቡካዮ ሳካ ይመለሳሉ ወደ መጀመሪያ አሰላለፍ። ጋብሪኤል ማርሴሊ ደግሞ ባለፈው የፖርትስመዝ ጨዋታ ላይ ሃትሪክ ሰርቷል። እሱ በመጀመሪያ አሰላለፍ ይገባል ብዬ እጠብቃለሁ። ከጋብሪኤል ማርሴሊ ጋር በተያዘ አንዳንድ ቁጥሮችን ላንሳላችሁ። ስለ ተጫዋቹ አንዳንድ ሀሳቦችን ማንሳት ግድ ይለናል። በተለይ ደግሞ የፖርትስመዝ ደጋፊዎች በፍራተን ፓርክ 20 ሺህ ደጋፊዎች ተገኝተው ነበርና አንድ ተጫዋቻቸው ማኬንዚ የተባለ ተጫዋች ተጎድቶ ታች ላይኑ አካባቢ ተኝቶ ነበረ በጉዳት ምክንያት ማለት ነው። ከዛ በኋላ ሲዘምሩለት ነበር ለጋብሪኤል ማጋሌሽ ገፍተ አስወጣው እያሉ ምላሽ ሲሰጡ እንደነበረ በዝማሬ የባለፈውን የኮነር ብራድሊን ጉዳይ የሚያስታውስ ነውና ኮነር ብራድሊን ከሊቨርፑል ጨዋታ ጋር በተያያዘ ሰዓት ሊገድል ነው ብሎ ገፍቶ ሲያስወጣው እንደነበር ይታወቃል። በዚህም 20 ሺህ ደጋፊዎች በተገኙበት በፍራተን ፓርክ ጋብሪኤል ማርሴሊ ሲዘመርለት ነበረ። ፑሽ ኢም ኦፍ እያሉት ጋቢ ፑሽ ኢም ኦፍ እያሉ ደጋግመው ሲዘምሩ ተመልክተናል። ለሁሉም እንግዲህ ጋብሪኤል ማርሴሊ በዚህ አይነት ደረጃ ሲጮበትም ነበረ። ከዛ በኋላ ግን ብዙ ግብ ስላስቆጠረባቸው አትሪክ ስለሰራ ነው ወይ የሚለውም ጥያቄ ሲነሳ ተመልክተናል። በአርሰናል ቤት ከተጫዋቹ ጋር በተያያዘ በጣም ሻርፕ የሆነ የውድድር ዘመን ላይ እንዳለ በትክክል መናገር ይቻላል። ከተጫዋቹ ብቃት ጋር በተያያዘ ያለበት አሁናዊ ደረጃ ለምሳሌ በአርሰናል ቤት ምርጥ የሚባል ብዙ ግብ ያስቆጠረበት አመት 2023 አርሰናል ለዋንጫ እየተፎካከረበት በጣም በሚያስቆጭ ሁኔታ ዋንጫውን ያጣበት አመት ነበረ። 15 ግቦችን አስቆጥሯል። እሱም ቡካዮ ሳካም ከዛ በተጨማሪ ኦዴጋርድም ጭምር ኦዴጋርድና ማርቲኔሊ 15 ቡካዮ ሳካ 14 ግቦችን ያስቆጠሩበት አመት እንደነበረ ይታወሳልና በዛ ወቅት ላይ በጣም የሚገርም ጉዞ ነበር ያከናወነው። ዘንድሮም የጋብሪኤል ማርሴሊን ብንመለከት በ24 ጨዋታዎች 9ኛ ግቡ የአርሰናል ከፍተኛ ግብ አስቆጣሪ ነው። በ46 ጨዋታዎች ነበር 15 ግቦችን ያስቆጠረው። ዘንድሮ ግን በያዝነው ውድድር ዘመን 24 ጨዋታዎችን አድርጎ አብዛኞቹን ተቀይሮ ነው የሚገባው። 9 ግቦችን አስቆጥሯልና ጥሩ
ፐርፎርማንስ ላይ እንዳለ በትክክል መናገር ይቻላል። ጋብሪኤል ማርቲኔሊን በተመለከተ ሌላኛው ሊነሳ የሚችለው አንድ አሲስት አድርጓል በፕሪሚየር ሊግ እንዲሁ በቻምፒየንስ ሊግ ያስቆጠራቸውን ግቦች ደግሞ እንመዝን። የኤፍኤል ካፕ ላይ በካራባው ካፕ ላይ እንዲሁም በኤፍኤ ካፕ ላይ ያሉ ቁጥሮችን ስንመለከት ኤፍኤ ካፕ ላይ 3 ግቦችን አስቆጥሯል። በፕሪሚየር ሊጉ አንድ ግብ ብቻ ነው ያስቆጠረው። በቻምፒየንስ ሊግ ግን በሁሉም የቻምፒየንስ ሊግ ጨዋታዎች ላይ በተሰለፈባቸው 5 ተከታታይ ጨዋታዎች ላይ 5 ግቦችን አስቆጥሯል። ሃትሪክ የሰራበት የባለፈው የፖርትስመዝ ጨዋታም የሚጠቀስ ነውና በአጠቃላይ በጣም በጥሩ ጉዞ ላይ ያለ ተጫዋች ነው። ስለዚህ ያንን ብቃት እንዲያስቀጥል በዚህኛው የካራባው ካፕ ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ቼልሲ ሊያስቆጥራት ግብም ብዙዎቻችሁ ታስታውሱታላችሁ። ረጅም ርቀት እየነዳ ኳሱን እየገፋ ሄደው እንዲሁ የቼልሲው ድንቅ አማካኝ ንጎሎ ኮንቴ መሬት ላይ ወድቆ እንደነበረ እናስታውሳለን። እሱ ለመቆጣጠር ፍጥነትም አውት ስፒድ ላይ ነበረ፣ በጣም የሚገርም ፍጥነት ላይ እንደነበረ እናስታውሳለንና እንደዚህ አይነት ግብ እንጠብቃለን ከጋብሪኤል ማርቲኔሊ። ይህንን ጨዋታ በተመለከተ ሌሎች ጉዳዮችን ደግሞ ላንሳላችሁ። ከኤብሬቼዜ ከነ ቪክተር ዮኬሬሽ ሌሎችም ሀሳቦች የሚነሱ ጉዳዮች አሉ። ፒየር ሜርቴሳከርን በተመለከተ አሁንም ተጨማሪ ጉዳዮችን እያነሳን እንቀጥላለን። የአርሰናል የውድድር ዘመን የሴት ፒስ ጉዳይ ከዛ በኋላ በቀጣይ በአራተኛው ዙር ከማን ጋር ይጫወታል የሚለውን ጉዳይ አነሳላችኋለሁ። ግን አስቀድሜ እዚህ ጋር ፋታ እንውሰድ በእናንተ መልእክቶች። ተምሬ ከአዲስ አበባ የላከልን መልእክት አለ። ቤን ዋይት መሸጥ የለበትም፣ የቀይ መስመር ተከላካይ ቦታ ስኳዱ ጠባብ ስለሆነ ቤን ዋይት መቆየት አለበት ብሏል። ትናንትና ቤን ዋይትን ወደ ከክለቡ ሊለቅ ይችላል፣ ኤቨርተን በጣም እየፈለገው ይገኛል የሚል ዘገባን ሳነሳላችሁ እንደነበረ ይታወቃል። የቪክተር ዮኬሬሽም ጉዳይን በተመለከተ ታምሬ ቪክተር ዮኬሬሽ በካቨርስ ተቀይሮ ቤንች ላይ ራሱን ማየት አለበት ብሎናል። ታምሬ ስለተሳትፎ ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ መልእክቶችን እንጠብቃለን። አህመድ ከልብ እናመሰግናለን፣ መልእክት ልኮልናል። አብይ አለሙ ከካቨርስ ጋር በተያዘ ካቨርስም ገብርኤል ጄሱስም ከዮኬሬሽ ጋር አይነጻጸሩ፣ ምክንያቱም ዮኬሬሽ የመጨረሻ አጥቂ ነው። አርቴታ ለሱ የሚሆን አጨዋወት አልፈጠረለትምና ምናለ በለኝ አርቴታ በያዝነው ውድድር ዘመን መጨረሻ ላይ ከአርሰናል ይሰናበታል ብሏል። እንግዲህ በጣም ጠባብ እድል ይመስላል ለሁሉም። አብይ አለሙ ለመልእክት ከልብ እናመሰግናለን። የኤዜን እንቅስቃሴ አልተመቸኝም ብሎናል ታደሰ ማናዬ። ፏድም ከልብ እናመሰግናለን ስለ ጻፍክልን መልእክት። አሰርስ ባይከዳኝ ቤንጃሚን ዋይት እና ጋብሪኤል ጄሱስ ቢሸጡ የተሻለ ነው እና ሌላ አጥቂ ቢመጣ አይነት ሀሳብ ልከልናል። እናመሰግናለን። ነስረዲን እንዲሁ ሌላኛው ተሳታፊያችን ነው። መሳይ ከሰጠው ከላከልን መልእክቶች መካከል አርሰናል በጣም ምርጥ ነበረ በዚህ 4-1 ባሸነፈበት ጨዋታ፣ በተለይ ደግሞ ማርቲኔሊ ምርጥ ነበረ ብሏል። እናመሰግናለን። ፓማ ባይም ስለ ጻፍክልን መልእክት ሁላችሁንም ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። የአርሰናልና የቼልሲ ግምቶቻችሁን እንጠብቃለን። ሁለት ጉዳዮችን በተጨማሪነት እናንሳ። ከአርሰናል የሴት ፒስ ቁጥሮች ጋር በተያያዘ አስገራሚ ነገሮች አሉ። ሴት ፒስ እና አርሰናል ምን ያገናኛቸዋል? ሴት ፒስ በያዝነው ውድድር ዘመን ብቻ አይደለም ባለፉት ዓመታት ላይ የሚገርም ቁጥሮችን የተመዘገበበት ነው። አርሰናል በሁሉም ውድድሮች ዘንድሮ ያደረጋቸው ጨዋታዎች ላይ 25ቱን ጨዋታዎች አሸንፏል። 4ቱን ባቻ ውጤት፣ 2 ጨዋታ ብቻ ተሸንፏል። እሱም የሊቨርፑልና የአስቶን ቪላ የፕሪሚየር ሊግ ጨዋታ። ወደ ቀጣዩ ዙር በካራባው ካፕ የሰሚ ፋይናል ነገ ጨዋታውን ያደርጋል። በኤፍኤ ካፕ አራተኛው ዙር ላይ አልፏል። ከማን ጋር ይጫወታል አነሳላችኋለሁ። በፕሪሚየር ሊግም የፕሪሚየር ሊጉ መሪ ነው፣ ቻምፒየንስ ሊጉም ላይ መሪ እንደሆነ ይታወቃል። ስለ ሴት ፒስ እናነሳለን። እዚህ ጋር አንድ ጥያቄ ብቻ ላስከትልና ስለ ሴት ፒስ ተጨማሪ አንዳንድ በጣም አስገራሚ ቁጥሮችን ተመልክቻለሁ። ጄሚ ካራገር ሲመጣ ወደ እናንተ ስታስቡት ምን ትዝ ይላችኋል? እስኪ ጻፉልን። ጄሚ ካራገርና አርሰናል ምን ያገናኘዋል ልትሉ ትችላላችሁ። የማነሳው ነጥብ ስላለ ነው የጠየቃችሁ። ከቼልሲ ጋር በተያያዘ ጋብሪኤል ማጋሌሽ እንደሚሰለፍ ሳነሳላችሁ ነበርና ጋብሪኤል ማጋሌሽ አሁንም በአርሰናል ቤት በጣም የሚገርም ግብ አስቆጣሪ በሴት ፒስ የሚገርም አይነት ተጫዋች ነውና ለምሳሌ 6 የውድድር ዘመንን በፕሪሚየር ሊጉ አሳልፏል። ፔድሮ ኔቶን የቼልሲውን ተጫዋች የቼልሲውን አጥቂ ደግሞ ብንመለከት 7 የውድድር ዘመን 20 ግቦች ነው ያሉት። ጋብሪኤል ማጋሌሽም በተመሳሳይ 20 ግቦች አሉትና አሁን ከፔድሮ ኔቶም በላይ ጋብሪኤል ማጋሌሽ ብዙ ግቦችን እያስቆጠረ ሊቀጥል የሚችልበት እድል አለ። ስለ ሴት ፒስ ሲነሳ ሴት ፒስ ኤፍሲ ይባላል። ኦንጎል ኤፍሲ ሲባል ነበር። አርሰናል ስትሪንግ ኤፍሲ የጅር ወራ ክለብም እንዲባል እንግዲህ አዲስ ቶማስ የተባለ ባለሙያ መቅጠሩን ትናንትና አንስቼላችሁ ነበርና እንደዚህ አይነት ጉዳዮችን ያነሳሁት አሁንም
ከሴት ፒስ ጋር በተያዘ ምን የሚገርም አይነት ቁጥር ተመልክቻለሁ። ለምሳሌ በያዝነው የውድድር ዘመን ወደ 5 ያክል ኦን ጎሎች ተመዝግበዋል። 23 የሴት ፒስ ግቦች ከቆሙ ኳሶች 23 ግቦችን አርሰናል አስቆጥሯልና የ2021-22 የውድድር ዘመን ብዙ ጊዜ የሚታወሰው ከኒኮላስ ጆቨር መምጣት ጋር በተያዘ ነው። ኒኮላስ ጆቨር የአርሰናልን የኮቺንግ ስታፍ የተቀላቀለበት ነበረ። ሚኬል አርቴታ ለምሳሌ አንዳንድ ጊዜ ኒኮላስ ጆቨር ወጥቶ ተችናይሉ ላይ መልእክቶችን ሲያስተላልፍ አርቴታ ዝም ብሎ ነው የሚመለከተው። ለምን ተጋፋኝ ወይም ኃላፊነቱን ወሰድክ ሳይሆን አንዳንድ መልእክቶች እሱ ማስተላለፍ ያለባቸው አሉ። ከዛ በኋላ ግቦች ሲቆጠሩ ለምሳሌ የፖርትመዝ ጨዋታ ምሳሌ ነው። እንደዚህ አይነት ቪዲዮዎችን ተመልክተናል። ከአርሰናል ጋር በተያዘ ከ2021-22 የውድድር ዘመን ጀምሮ 80 ግቦችን ከሴት ፒስ አስቆጥሯል። 80 በጣም ቁጥሩ ብዙ ነው። እነዚህ ቁጥሮች ላይ ደግሞ 25 በመቶውን በአጠቃላይ አርሰናል ከሚያስቆጥራቸው ግቦች በሙሉ 25 በመቶ ከማዕዘን ምት የሚቆጠሩ ናቸውና ያ ማለት አንድ ሴንተር ፎርዋርድ አለው ማለት ነው ብሎ በትክክል መናገር ይቻላል። አንድ በጣም ትልቅ አጥቂ እንዳለው መናገር ይቻላል። 25 ግቦችን የሚያስቆጥር የቡድኑን 25 በመቶ ድርሻ ከሴት ፒስ ማግኘት ማለት ለአርሰናል ተፎካካሪነት ለአርሰናል የዋንጫ በጣም ትልቅ ቱል እንደሆነ መናገር ይቻላል። ከአርሰናል ጋር በተያያዘ አቨሬጅ ጎሎች በ2025-26 እየተመዘገቡ ያሉ ለምሳሌ በያዝነው የውድድር ዘመን 17 ግቦች በሁሉም ውድድሮች ላይ ተመዝግቧልና በጣም የሚገርም ቁጥር እንደሆነ ከሴት ፒስ ጋር መናገር ይቻላል። ስለ ኦንጎልም ሳነሳላችሁ ነበርና ካራገርን ያነሳውላችሁ የካራገር ጉዳይ ብዙ ጊዜ የሚታወሰው ከኦንጎሎች ጋር በተያያዘ ነው። ካስቆጠራቸው ግቦች ይልቅ ብዙ ኦንጎሎች ያሉት ብለው ይቀለድበታል በብዙ የእንግሊዝ ደጋፊዎች፣ በእንግሊዝ ብዙሃን መገናኛዎች፣ በእንግሊዝ ደጋፊዎች የማህበራዊ ትስስር ገጾች ላይ እንደዚህ አይነት ነገሮችን ትመለከታላችሁ። ይህንን ያለ ምክንያት አላነሳውትም። አርሰናል በቀጣይ ወደ ቀጣዩ ዙር ደግሞ ያለፈበት ፖርትስመዝን ካሸነፈ በኋላ በኤፍኤ ካፕ ወደ ቀጣዩ ዙር አልፎ ከዊጋን አትሌቲክስ ጋር ተደልሏል። በዊጋን ደግሞ የካራገር ልጅ 23 ቁጥር መለያ ለብሶ ይጫወታልና ሌላ ኦንጎል የሚያስቆጥርልን ተጫዋች አገኘን በሚል አርሰናል ደጋፊዎች ሲቀልዱ ተመልክተናል። ለሁሉም በጣም የሚያስገርም ግጥምጥሞች ሊሆን ይችላል። ኦንጎል ኤፍሲ ሊባል የሚችለው አርሰናል 6ኛ 7ኛ ግቡን በዚህ በካራገር ልጅ አማካኝነት ራሱም ካራገር ነው የሚባለውና በእሱ አማካኝነት ልንመለከት እንችላለን። ያንን እንጠብቃለን። ሚኬል ሜሬኖ የሰጣቸው አስተያየቶች አሉ። እሱን እናንሳና ወደ ዝውውር ጉዳዮች አልፋለሁ። ከሚኬል ሜሬኖ ጋር በተያዘ አሁን እንግዲህ የዋንጫ ዓመት ነው ብዬ አስባለሁ። በጣም ረሃብ አለ፣ ፍላጎት አለ፣ ትልቅ ተነሳሽነት አለ፣ ለረጅም ጊዜ የቆየ ፍላጎት እንዳለ ያንን መመልከት ትችላላችሁ። እስከ ውድድር ዓመቱ መጨረሻ ድረስ ያንን እናሳያለን ብሏል። የአርሰናል ደጋፊም የሚፈልገው ያንን ነው። ከሴት ፒስ ጋር በተያዘ ደግሞ ለኛ ሁሉ ነገሩ የሚቀየር አይደለም። ሁሉ ጊዜ ተመሳሳይ ነው። ሜንታሊቲያችን የስኳዱ ጥንካሬ የስኳዱ ጠንካራ ስራም ሁሉ ጊዜ ልምድ ሜዳዎች ላይ ያንን ለማምጣት ነው። ጌሞችም ላይ ያንን እናደርጋለን። አንዳንድ ጊዜ እናስቆጥራለን፣ አንዳንድ ጊዜ ደግሞ አናስቆጥርም። ያ የተለየ አይደለም የሚል ነገር ተነስቷል። ከኤበሬቼ ኤዜ ጋር በተያዘ አንዳንዶች ቅድምም ሳነሳ ነበረ። ለምሳሌ ታደሰ ማናዬ የኤዜ እንቅስቃሴ አልተመቸኝም ሲል ነበረ። ኤዜን በተመለከተ የሚነሱ ሀሳቦች አሉ። አንደኛው ሀሳብ የፖል ፓርከር ጉዳይ ነው። ቀድሞ ተጫዋች ነው። ፖል ፓርከር ተንታኝ ነው። አንድ ሀሳብ ሲያነሳ ተመልክቼዋለሁ። ኤዜ የሚገርም አይነት የውድድር ዘመን ባለፈው የውድድር ዘመን አሳልፏል። እንደማስበው ከሆነ የፕሪሚየር ሊጉ ምርጡ እንግዲህ አታኪንግ ተጫዋች አታኪንግ ሚድፊልደር ኤበሬቼ ኤዜ ነበር። ነገር ግን ወደ አርሰናል ሲመጣ ያንን ነጻነቱን ተነጥቋልና አርሰናል ላስፈረመው ዓላማ እየተጠቀመበት አይገኝም። ሊያስብበት ይገባል ሚኬል አርቴታ የሚል አስተያየቱን ሰጥቷል። የእናንተን ሀሳብ በዚህ በኤዜ ጉዳይ ላይ ጻፉልን እስቲ። ሚኬል ሜሬኖም ተመሳሳይ የአርሰናልን ጉዳዮች ከሀቨርስ መምጣት ጋርም በተያዘ ከትልቅ ጉዳት በኋላ የተመለሰ ተጫዋች ነው ይላልና በጣም መቶ ያበረታታ ነበር። አሁን ደግሞ በልምምድ ላይ እሱ መገኘት በጣም ብዙ ነገር ይጨምራል። ሌላ አማራጭ ለአርሰናል ሌላ አይነት ቱል ነው ለአርሰናል አሰልጣኞች ሌላ አማራጭ ይዞ እንደመጣ በትክክል መናገር ይቻላል የሚሉ ሀሳቦች አሉ። ከዝውውር ዜናዎች ጋር በተያያዘ ባለፉት ቀናት ደጋግመን ስናነሳቸው የነበሩ የዝውውር ጉዳዮች አሉ። ከነዚህ መካከል አንደኛው የማርክ ጌይ ጉዳይ ነው። አሁንም አርሰናል በክረምቱ ይሞክራል። ዚ አትሌቲክ እነ ስካይ ስፖርት ይዟቸው የወጡ ዘገባዎች አሉ። ማንቸስተር ሲቲ በእርግጥ በጥር ነው የሚፈልገው፣ ገንዘብም ከፍሎ ቢሆን ማምጣት ይፈልጋል። በአርሰናል ጋር ያለውን ተፎካካሪነት ማጠናከር ይፈልጋል። በዋንጫው ላይ ምንም አይነት ክፍተት መፍጠር አይፈልግም ማንቸስተር ሲቲ። ጆንስቶንስ ናታናኬ ጥሩ ብቃት ላይ አይደሉም ብሎ መናገር ይቻላል። ከዛ በተጨማሪ ጆስኮ ግቫርዲዮል ዲያዝም ተጎድቷልና ፔፕ በአፋጣኝ ወደዚህ ዝውውር መግባት ይፈልጋል። ሊቨርፑልና አርሰናል ግን በክረምት ነው የተጫዋቹን ጎል ማግኘት የሚፈልጉት። ፕሪ ኮንትራክት ለማስፈረም ፍላጎት እንዳላቸው የሚያሳዩ
ዘገባዎችን ተመልክተናል። ሊቨርማንቶም ጉዳይ በጣም በብዙ ብዙሃን መገናኞች ደግሞ ደጋግሞ እየተነሳ ይገኛል። አሁን የቲኖ ሊቨርማንቶ ጉዳይን በተመለከተ የቤን ዋይት ተተኪ ሆኖ በቀኝ መስመር ቦታ ላይ ቨርሳታይል ነው፣ በግራም በቀኝም ቦታ ላይ መጫወት ይችላል። እንደ ካላፊዮሪም ሌሎችም ተጫዋቾች ጉዳት በሚኖራቸው ጊዜ ቡድኑ ማገልገል ይችላል። በስኳድ ቫሊዩ 54.5 ሚሊዮን ዩሮ አካባቢ ይገምታል። 60 ሚሊዮን ፓውንድ ደግሞ ኒውካስል ዩናይትድ ከተጫዋቹ ይፈልጋል። ክረምት ላይ ሊመጣ የሚችል ተጫዋች ነው። የጉዳት ዜናዎችን በተመለከተ ክሪስቲያን ሞይስኬራን በተመለከተ እስከ ጃንዋሪ 17 ወይም ደግሞ የኖቲንጋም ፎረስት ጨዋታ ድረስ ቶሎ ይመለሳል። የዚህ ቼልሲ ጨዋታ ግን ኤርሊ የመጣ ነውና ሊያመልጠው ይችላል የሚሉ ዘገባዎችን ተመልክቻለሁ። አጥቂ ላይ ግን አንድ ዝርዝር ጉዳዮችን ለንሳ። የጣሊያን ሴሪያ ተጫዋች ነው። ከቼልሲ ጋር በተያያዘ ስሙ በጣም እየተነሳ ያለ ጉዳይ ነው። ሳንቲያጎ ካስቴሮ ይባላል። ሳንቲያጎ ካስቴሮን ለማስፈረም ቼልሲ አጥብቆ ጥያቄ ሆኗል። ነገር ግን አንዳንድ ተንታኞች እያነሷቸው ያሉ ጉዳዮች በጣም አስገርመውኛል። የተጫዋቹን ነገር ያመጡበትና እንዴት አርሰናል ይህንን ተጫዋች ማስፈረም አይችልም በዚህ ወቅት ላይ የሚል ጥያቄዎችን ያነሳሉ። የእናንተን ሀሳብ ደግሞ ካነሳሁት በኋላ ሀሳቡን ልትነግሩን ትችላላችሁ። በቪክተር ዮኬሬሽ በኩል ስትራግል እያደረገ እንዳለ ብዙዎቻችን የምንመለከተው ጉዳይ ነው። ሚኬል አርቴታ በተጫዋቹ በኩል ቀደምም በአንዳንድ አድማጮች ሲነሱ የነበሩ ሀሳቦች አሉ። ለእሱ የሚሆን ሲስተም እየፈጠረ አይደለም። አንዳንዶች ደግሞ የቪክተር ዮኬሬሽ ሙቭመንት ትክክል አይደለም፣ ተከላካዮች ደግሞ የበለጠ ትኩረት አድርገውበታል። ብዙ ተጠብቆ መጥቷል። እንደሚታወቀው በአውሮፓ የነበረውን ስም እናስታውሳለንና ትኩረት አድርገውበታል የሚሉ እነ ዴክላን ራይስም ያንን ሀሳብ ሲያነሱ ነበረ። አሁን ደግሞ ከቪክተር ዮኬሬሽ ጋር በተያያዘ ስትራግል ማድረጉን ተከትሎ አርሰናል ማርክ ጌን ነው ማስፈረም ያለበት ወይስ ደግሞ ሳንቲያጎ ካስቴሮ ነው ማስፈረም ያለበት የሚሉ ጥያቄዎች መጥቷል። ሪሊያብል የሚባል ጎል ስኮረር፣ ግብ አስቆጣሪ፣ ከዛ በተጨማሪ ወጣት ለረጅም ጊዜ የሚሆን ጋብሪኤል ጄሱስ በክረምት ክለቡን ሊለቅ ይችላል የሚሉ ሀሳቦች አሉ። ተጫዋቹ ገና አላበቃውም እያለ ይገኛል። የቦሎኛ አጥቂ ነው ሳንቲያጎ ካስቴሮ። ጋዜታ ዴሎ ስፖርት ይዞት የወጣው ዘገባ እንደሚያሳየው ከሆነ በጣሊያን የሚገርም የውድድር ዘመን እያሳለፈ ይገኛልና ማርክ ጌይ 35 ሚሊዮን ፓውንድ አካባቢ ምናልባት እስከ 20 ሚሊዮን ፓውንድ ሊያስወጣ ይችላል። የተጫዋችም ከ30 ሚሊዮን ፓውንድ አካባቢ ከ25 እስከ 30 ሚሊዮን ፓውንድ አካባቢ ቦሎኛ የሚፈልግበት አይነት ተጫዋች ነውና ከካስትሮ ጋር በተያዘ በቦሎኛ በኩል እንግዲህ ጃንዋሪ 24 ጀምሮ በጣም ጥሩ ጊዜን እያሳለፈ ከጃንዋሪ 2024 ጀምሮ ጥሩ ተመልክተናልና በያዝነው ውድድር ዘመን 25 ጨዋታዎችን አድርጓል። 6 ግቦችን አስቆጥሯል። 2 አሲስት አድርጓል። በዊንገርነት ቦታ መጫወት ይችላል። ነገር ግን ትራዲሽናል ሴንተር ፎርዋርድ የሚሉት ነው። በቃ አውት ኤንድ አውት ስትራይከር የሚባል አይነት ተጫዋች ነውና እሱን ማምጣት አማራጭ ያሰፋል። በተለይ ጋብሪኤል ጄሱስ ከቨርስም አውት ኤንድ አውት ስትራይከር አይደሉም። ቪክተር ዮኬሬሽ ለዛ ትክክለኛ ተጫዋች ነውና ቪክተር ዮኬሬሽ ቢጎዳ እሱ ባይኖር አውት ኤንድ አውት ስትራይከር ተተኪ ያስፈልጋልና ሳንቲያጎ ካስቴሮ መምጣት አለበት የሚሉ ዝርዝር ጉዳዮችን ተመልክተናል። ሁሉም እነዚህን ጉዳዮች በስፋት አነሳን። የእናንተን ሀሳቦች ደግሞ እንጠብቃለን። ነገ አርሰናል ከቼልሲ ጋር ከሚያደርጉት ጨዋታ የዝውውር ሀሳቦችን፣ ሌሎች አዳዲስ ጉዳዮችን፣ የሚኬል አርቴታ ጋዜጣዊ መግለጫ ላይ የተነሱ ሀሳቦችን በዝርዝር አዳዲስ ጉዳዮችን አንስቷል ሚኬል አርቴታ። ይዘን እንመለሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። በየዕለቱ አዳዲስ ጉዳዮችን ይዘን መጣለን። ቤተሰብነታችሁን እንፈልጋለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።